ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 19 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በምስራቅ ጎጃም የተሰማራው የብልጽግና ጦርና የክልሉ ብአዴን የጸጥታ መዋቅር መፍረሱን ቀጥሏል። በሰራዊቱ መፈራረስ እንዲሁም በቀጠናው ላይ ያሉ ወታደራዊ እንቅስቃሴዎችን የሚዳሰሰውን ዘገባ በቀዳሚነት ይዘነዋል። በጎንደር እየተካሄደ ያለው ዘራፊን የማጽዳት ዘመቻ ስኬታማ ሆኖ ቀጥሏል። ስለ ዘመቻው እንዲሁም በአካባቢው በህዝብ ደህንነት ላይ ዘራፊዎቹ ያሳደሩትን ተጽዕኖ በተመለከተ የደረሱንን መረጃዎች እናስደምጣችኋለን። አንጋፋው ምሁር ዶክተር አክሎግ ቢራራ በኢትዮጵያ የፖለቲካና የኢኮኖሚ ሁኔታ ዙሪያ ያቀረቡትን ትንታኔ ይዘናል። በተለይም ኢትዮጵያ ድሃና የእርዳታ ጥገኛ የሆነችባቸው 10 ምክንያቶች በሚል ርዕስ ያቀረቡትን ሰፊ ትንታኔ የመጀመሪያ ክፍል ከማብራሪያዎችና ከአስረጂ ሰነዶች ጋር እናቀርባለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብልጽግና ጦር በምስራቅ ጎጃም እየፈረሰ ነው። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው ኦህዴድ ብልጽግና ለዘር ማጥፋት ተልዕኮ ወደ አማራ ክልል ያሰማራው ሰራዊቱ በየጊዜው እየፈረሰበት ይገኛል። በጎጃም ጠቅላይ ግዛት ምስራቅ ጎጃም ዞን የገባው የ6ኛ እዝና የክልሉ ጸጥታ መዋቅር በየጊዜው እየፈረሰ አጼ ቴዎድሮስ እዝ 201ኛና 206ኛ ኮሮችን እየተቀላቀለ ነው። የአጼ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ባየ ደስታ የብልጽግናውን ሰራዊት በጅምላ እየፈረሰ መሆኑን አስመልክቶ ለመገናኛ ብዙሃን እንደገለጸው ስርዓቱ በአማራ ህዝብ ላይ እያካሄደ ያለውን የዘር ማጥፋት ጦርነት በርካቶች በሂደት እየገባቸው መጥቷል። በዚህም በየጊዜው ከጠላት ካምፕ እየጠፉ ወደ ፋኖ የሚቀላቀሉት ቁጥራቸው ጨምሯል ብሏል። ፋኖ ባየ አክሎም ስርዓቱ ለአማራ ህዝብ ጨፍጨፋ እኩይ ዓላማው ያሰማራው ሰራዊቱ እውነቱን እየተረዱ ከመጡት መካከል አባትና ልጅ የሚልሻ አባላቱ ይገኙበታል። ወጣት በላቸው አባቲውንና አቶ አባቲውን አበበ ለዓመታት ስርዓቱን በሚልሻነት ሲያገለግሉ ከቆዩ በኋላ ወደ ፋኖ መጥተዋል። ፋኖን ከተቀላቀሉ በኋላም በይፋ የአማራን ህዝብ ይቅርታ ጠይቀው የበደሉትን ህዝብ ለመካሰም እስከ ነጻነት ቀን ድረስ ትግላቸውን እንደሚቀጥሉ ተናግረዋል ሲል አስታውቋል። ከሁለቱ አባትና ልጅ በተጨማሪም በትናንትናው ዕለት ብቻ ወደ ሁለቱ ኮሮች የተቀላቀሉ የብልጽግና ሰራዊት አባላት ብዛታቸው 24 ደርሷል። ብልጽግናው ሰራዊት የአምበር ከተማ ካምፕ በመውጣት ወደ አጼ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር ከተቀላቀሉት የብልጽግናው ሰራዊት አባላት መካከል ግማሾቹ ተድላጓሉ ሻለቃን ሲቀላቀሉ፣ ቀሪዎቹ ደግሞ መብረቁ ሻለቃን ተቀላቅለዋል። የብልጽግናው ሰራዊት ከዚህ በተጨማሪም በሌሎች ግንባሮችም የስርዓቱን የተራዘመ ጦርነት በመሰላቸት ከህዝብ የሚያዩትን ጥላቻ በመረዳት በንጹሃን ላይ የሚደርሰውን ቀውስ በማየትና በተለያየ መንገድ ስርዓቱን እየካዱ ፋኖን እየተቀላቀሉ ይገኛሉ። ፋኖ መቀላቀል የማይፈልጉ የስርዓቱ ሰራዊት አባላት ደግሞ ወደ ፈለጉት አካባቢ መሄድ ወይም በፈለጉት የሙያ ዘርፍ ተሰማርተው እንዲሰሩ ፋኖ እድል ማመቻቸቱ ይታወሳል። ይህን የፋኖ ጥሪ የተቀበሉ በርካታ የብልጽግናው ጥምር ጦር አባላት በየቀኑ ወደ ፋኖ እየተቀላቀሉ መሆኑን በተከታታይ መዘገባችን ይታወሳል። በዚህ ጉዳይ አስተያየታቸውን የሰጡ ወታደራዊ ተንታኞች ሲናገሩም የስርዓት የውድቀት መጀመሪያው ከራሱ ወገን ጋር የእርስ በርስ ጦርነት ሲገባ ነው። ያን የውድቀቱ እንደጀመረው ሁሉ የውድቀቱን ጊዜ የሚያፋጥነው ደግሞ የሰራዊቱ የመዋጋት አቅም ማጣትና ሲፈልግም መኮብለል ነው በማለት ተናግረዋል። የህዝብን ሰላም የመለሰ የፋኖ ተጋድሎ በጎንደር። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 204ኛ አስቻለው ደሴ ኮር እቴጌ ጣይቱ ክፍለ ጦር ህዝብን ሲያሰቃዩ በነበሩ ዘራፊዎች ላይ የተቀናጀ ዘመቻ አድርጎ የማያዳግም እርምጃ ወሰደ። የአካባቢውን ህዝብ በማስተባበር በተደረገው ዘራፊን የማጽዳት ዘመቻ በትናንትናው ዕለት ከአጊሳ ሰላሚያ ቋሊሳና ከቋሊሳ አጊሳ ባለው መስመር የሚኖረው ህዝብ በዘራፊዎች ከባድ ስቃይ ሲደርስበት እንደቆየ የገለጸው የኮሮ ህዝብ ግንኙነት ክፍል ሆኖም ክፍለ ጦሩ ህዝብን በማስተባበር በከፈተው ዘመቻ ዘራፊዎቹ ላይ የማያዳግም እርምጃ መውሰዱን ተናግሯል። የህዝብ ግንኙነት ክፍሉ አክሎም የዘራፊው ቡድን አባላት ዛሬም ያን የተለመደ ጸረ ህዝብ ተግባራቸውን ለመፈጸም ገበያ የሚሄደው ማህበረሰባችንን ለመዝረፍ ቅብቲያ የተባለ ቦታ ላይ ዝርፊያ ሲፈጽሙ ማህበረሰቡ ከእቴጌ ጣይቱ ክፍለ ጦር አህድ ፋኖ ጋር በቅንጅት በዘራፊዎች ላይ እርምጃ ወስዷል። የአካባቢው ማህበረሰብም ለፋኖ ምስጋና አቅርቧል። እንደዚህ አይነት ተግባራት ከዚህ በኋላም ከህዝባችን ጋር በመሆን በቀጣይነት ሌባና ዘራፊ ላይ ተፈጻሚ እንደሚሆኑ እናሳስባለን
እንገነዘባለን ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ የተለያዩ አሃዶች በጋራ በመሆን በከፈቱት ውጊያ የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሰውበታል። የዕዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የተጋድሎ መረጃ 303ኛ ሳምነው ኮር 81ኛ ክፍለ ጦርና 106ኛ ኮር 22ኛ ክፍለ ጦር በቅንጅት ተጋድሎውን ያካሄዱ ውስጥ በጋሸናና ገረገራ ግንባር ነው። የብልጽግናው ሰራዊት በርካታ ኃይሉ ሙትና ቁስለኛ ሆነው በወደቁበት የትናንቱ ከቀትር በኋላው ተጋድሎ የፋኖን ወትሮ ዝግጁነትና የውጊያ ማከናወን አቅምን በሚገባ ያሳየ እንደነበር የዕዙ ህዝብ ግንኙነት መምሪያ ተናግሯል። የአማራን ህዝብ እንደ ህዝብ ከምድረ ገጽ ለማጥፋት የገባው የጠላት ብልጽግና ሰራዊት የአማራ የቁርጥ ቀን ልጆች ክንድ እያከሸፉት ይገኛሉ ሲል የገለጸው የአፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ የፋኖ ሰራዊት የዘወትር የማንነት ኃላፊነታቸውን በተለመደ ቁርጠኝነታቸውና ብቃት ተወጥተዋል። በጠላት ሰራዊት ላይ የጥምር በትራቸውን በማሳረፍ የሚታወቁት 22ኛ ክፍለ ጦርና 81ኛ ክፍለ ጦር በቀጠናቸው የአንበሳውን ድርሻ ተጎናጽፈው ለወገን ኩራት የሆነ የጦር ሜዳ ግዳጃቸውን በብቃት ተወጥተዋል ብለዋል። አንጋፋው የአደባባይ ምሁር ዶክተር አክሎግ ቢራራ ዛሬም እንደተለመደው በኢትዮጵያ ፈተና በሆኑ ጉዳዮች ዙሪያ የሚያሰናዱትን ትንታኔያቸውን አድርሰውናል። ኢትዮጵያ ከደረሰባት የፖለቲካ መስቀልቅል ባለፈም የኢኮኖሚ ቀውሱ ምን ያህል አደገኛ ደረጃ ላይ እንደደረሰ የሚታወቅ ነው። አንጋፋው የመዋለ ንዋይ ጠበብት ዶክተር አክሎግ ቢራራም የኢኮኖሚውን ቀውስ 10 ዋና ዋና ምክንያቶችን ከአስረጂ ሰነዶችና ማብራሪያዎች ጋር አሰናድተው አቅርበውልናል። እኛም ኢትዮጵያ ድሃና የእርዳታ ጥገኛ የሆነችባቸው 10 ምክንያቶች ሲሉ ምሁሩ ያቀረቡትን ትንታኔ የመጀመሪያ ክፍል ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ ድሃና የእርዳታ ጥገኛ የሆነችባቸው 10 ምክንያቶች በዶክተር አክሎግ ቢራራ። አብይ አህመድ የብልጽግና ወንጌል ተረት ነው ሲሉ የሚናገሩት አንጋፋው የአደባባይ ምሁር ዶክተር አክሎግ ቢራራ የኢትዮጵያ ቀጣይነት ያለው ድህነትና በውጭ እርዳታ ላይ ያላት ጥገኝነት እርስ በርሳቸው የተሳሰሩ በርካታ መዋቅራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ አካባቢያዊና ተቋማዊ ሁኔታዎች ውጤት ናቸው። አንድ ምክንያት ብቻ በቂ ማብራሪያ ሊሆን አይችልም። አገሪቱ በተለይ በመለስ ዜናዊ አገዛዝ ዘመንና እስከ አብይ ወደ ስልጣን መምጣት ባሉት ዓመታት ፈጣን የኢኮኖሚ እድገት ያስመዘገበችባቸው ወቅቶች ቢሆኑም ተደጋጋሚ ቀውሶችና ስር የሰደዱ መዋቅራዊ ገደቦች በመኖራቸው ይህ እድገት ለአብዛኛው ሕዝብ ዘላቂ ብልጽግናን አላመጣም። አብዛኞቹ ኢትዮጵያውያን በአቅርቦት እጥረት፣ በከፍተኛ የዋጋ ንረት፣ በጉቦ፣ በሙስና፣ በወዳጅና ዘመድ አድሎ፣ በአስተዳደራዊ ብልሹነትና በሀብት የተሳሳተ ምደባ እየተሰቃዩ ይገኛሉ በማለት ይናገራሉ። ምሁሩ ኢትዮጵያ ድሃና በእርዳታ ጥገኛ ሆና የቀጠለችባቸውን 10 ምክንያቶች ተራ በተራ ሲያስቀምጡም በመጀመሪያ ደረጃ ያስቀመጡት ፖለቲካ አለመረጋጋትን ነው። የፖለቲካ አለመረጋጋትና የትጥቅ ግጭት፣ ተደጋጋሚ የአገር ውስጥ ግጭት ለልማት ከቆሙ ከፍተኛ እንቅፋቶች አንዱ ነው። ህወሓት ሰሜን ዕዝን ከመታ በኋላ የተጀመረውና ለ2 ዓመታት የዘለቀው ጦርነት እንዲሁም አማራን በ2 ሳምንት ትጥቅና ቀበቶን አስፈትቼ እመለሳለሁ ብሎ ብልጽግና በብሪት ተሞልቶ የጀመረው ጦርነት ከ3 ዓመታት በላይ ዘልቋል። በኦሮሚያ ክልልም ማባሪያ የሌለው ግጭት እየተካሄደ ነው። እነዚህ ስርዓት ወለድ ተከታታይ ጦርነቶች ደግሞ መሰረተ ልማቶችን አውድመዋል፣ ሚሊዮኖችን አፈናቅለዋል፣ ትምህርትን አቋርጠዋል፣ ኢንቨስትመንትን አዳክመዋል፣ የህዝብ ሀብትም ወደ ወታደራዊ ወጪ እንዲዞር አድርገዋል። በዚህ ብቻ ሳያበቃም የአገር ምሰሶና ካስማዎችንም እንዲወድሙ አድርገዋል። የዚህ ማሳያ የሚሆነውን ዋናውን ምሳሌ ለ2000 ዓመታት የአገሪቱ እምነትና ማንነት ምሰሶ የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማዳከም አብይ አህመድ ያለው ቁርጠኝነት ነው። ይህ አቋሙና ተግባሩ ደግሞ ድንገተኛ አይደለም፣ ሆን ተብሎ የሚፈጸም ነው። ሌላው የኢትዮጵያን ድህነትና የእርዳታ ጥገኝነትን ከሚያባብሱ ምክንያቶች አንዱ 2 መልኮች ያሉት ፈጣን የህዝብ ብዛት እድገት ነው በማለት ዶክተር አክሎግ ያስቀምጣሉ። የህዝብ ብዛት እድገት 2 ገጽታዎች አሉት። በአንድ በኩል ግዙፍ ገበያ ይፈጥራል፣ በሌላ በኩል ግን በአቅርቦትና በእድሎች እጥረት ምክንያት በዜጎች መካከል ጤናማ ያልሆነ ውድድርንና ቀጣይነት ያለው ውጥረትን ይፈጥራል። እያንዳንዱ ሰው ለራሱ ብቻ እንዲያስብ የሚያደርግ ስነ ልቦናም ያስፋፋል። የኢትዮጵያ ህዝብ ቁጥር ወደ 140 ሚሊዮን እንደሚጠጋ ይገመታል። ቁጥሩ አሁንም በፍጥነት መጨመሩን ቀጥሏል። በዚህም ምክንያት በመሬት ላይ የሚፈጠር ጫና፣ ስራ አጥነት፣ ለትምህርት ቤቶችና ለሆስፒታሎች የሚጨምር ፍላጎት፣ የምግብ ዋስትና እጦት፣ የአካባቢ መራቆት እንዲፈጠር ያደርጋል። በብዙ ክልሎች የኢኮኖሚ እድገት የህዝብ ብዛት እድገትን ለመብለጥ ተቸግሯል። ይህን ያልተጠናና ያልተመጣጠነ የህዝብ እድገት መቆጣጠር ወይም ከህዝብ እድገቱ ጋር የሚጣጣም የኢኮኖሚ እድገት መፍጠር የመንግስት ግዴታው ቢሆንም የአብይ አህመድ ብልጽግና መንግስት ለዚህ አንገብጋቢ
አንገብጋቢ ጉዳይ ትኩረት መስጠት አይፈልግም። ምክንያቱም ድሃን በድህነቱ በመግዛት ስልጣኑ ማስቀጠል ነው የሚፈልገው። ሌላው አንገብጋቢና ወሳኝ ነጥብ ደግሞ የአገሪቱ ኢኮኖሚ በተለይም ግብርናው በዝናብ ላይ የተመሰረተ መሆኑን ዶክተር አክሎግ በትንተናቸው ይገልጻሉ። ግብርና ለከፍተኛው የስራ ዕድል ድርሻ አስተዋጽኦ ቢያደርግም አብዛኛው ምርት በዝናብ ላይ የተመሰረተ መሆኑ ኢኮኖሚውን ለከባድ ቀውስ ተጋላጭ ያደርገዋል የሚሉት ዶክተር አክሎግ ትንተናቸውን ሲቀጥሉም ድርቅ፣ የአየር ንብረት መለዋወጥ፣ የሰብል ውድቀት፣ የእንስሳት ሀብት መጥፋት፣ ውሃ በመስኖ ከሚያገኘው የታረሰ መሬት ድርሻ በንጽጽር አነስተኛ መሆን ግብርናውን የሚፈትኑት ዋና ማነቆዎች ሆነው ቆይተዋል በማለት የተባበሩት መንግስታት የምግብና ግብርና ድርጅት የዓለም ባንክና የፋኦ ሪፖርቶችን ዋቢ አድርገው ተናግረዋል። ዝቅተኛ የኢንዱስትሪ እድገት የማምረቻ ዘርፉ በአገር ውስጥ ጠቅላላ ምርት ውስጥ በንጽጽር አነስተኛ ድርሻ መያዙ ደግሞ አራተኛው ምክንያት ነው የሚሉት ምሁሩ ዶክተር አክሎግ ቢራራ ኢትዮጵያ በኢንዱስትሪ ፓርኮች ላይ ከፍተኛ ኢንቨስትመንት ብታደርግም ወደ ውጭ ገበያ ያተኮረው የማምረቻ ዘርፍ በተጠበቀው ፍጥነት አላደገም። ምክንያቶቹ ደግሞ ከፍተኛ የሎጂስቲክ ወጪ፣ የኤሌክትሪክ አቅርቦት አስተማማኝነት ችግር፣ የውጭ ምንዛሬ እጥረትና የፖለቲካ አለመረጋጋት ዋና ዋናዎቹ ናቸው ብለዋል። በአምስተኛ ደረጃ የተቀመጠው ምክንያት ደግሞ ደካማ የወጪ ንግድ መሰረት የኢትዮጵያ ወጪ ንግድ በአነስተኛ ቁጥር ባላቸው ጥሬ ምርቶች ላይ ያተኮረ መሆኑ ነው። እነዚህ የወጪ ንግድ ምርቶች የሚባሉትም ለዘመናት ዋና ኢኮኖሚ ዋልታ ሆነው የቆዩት ቡና፣ የቅባት እህሎች፣ አበባና ወርቅ ናቸው። ይህም የአገሪቱን ከወጪ ንግድ የሚገኘው ገቢ የገቢ ንግድን ለመሸፈን በቂ ባለመሆኑ ስር የሰደደ የውጭ ምንዛሬ እጥረት እንዲኖር አስተዋጽኦ የማድረጉን የዓለም አቀፍ የገንዘብ ድርጅትና የዓለም ባንክ ሪፖርቶችን ዋቢ በማድረግ ዶክተር አክሎግ ትንታኔያቸውን አቅርበዋል። የትራንስፓረንሲ ኢንተርናሽናል፣ የዓለም ባንክና ዓለም አቀፍ የአስተዳደር መለኪያዎች ያወጡትን የጥናት ግኝት መሰረት በማድረግ ዶክተር አክሎግ የአገሪቱ ስድስተኛ የድህነት ምክንያት ሲያስቀምጡም የአስተዳደርና የተቋማት ተግዳሮቶች ናቸው ይላሉ። ይህ ክፍተት ደግሞ የህዝብ ዘርፍ ብቃት፣ የደንብና የቁጥጥር ጥራት፣ የህግ የበላይነት፣ የሙስና ቁጥጥር እንዲላላ በማድረግ የሀገርን ኢኮኖሚ ይጎትታል። ምንም እንኳን የአብይ አህመድ አሊ መንግስት ይህንን ችግር ባይቀበለውም ደካማ ተቋማት የባለሀብቶችን እምነት ይቀንሳሉ፣ የመንግስት ወጪን ውጤታማነትም ያዳክማሉ በማለት ተናግረዋል። የመሰረተ ልማት ክፍተቶች ማለትም ኢትዮጵያ በመንገዶች፣ በባቡር መስመሮችና በውሃ ኃይል ላይ ከፍተኛ ኢንቨስትመንት ብታደርግም ጉልህ የሆኑ እጥረቶች አሁንም አሉ ይላሉ ዶክተር አክሎግ ቢራራ ሰባተኛው ምክንያት ሲያስቀምጡ። ምሁሩ ይህንን ነጥብ ሲገልጹትም ዋናው ነጥብ ይህ ነው ይሉታል። በርካታ የገጠር ማህበረሰቦች አሁንም የሚከተሉትን በበቂ ሁኔታ የሚያገኙ አለመሆናቸው፣ አስተማማኝ መንገዶች፣ ገበያዎች፣ ዲጂታል መሰረተ ልማት፣ ጥራት ያለው የጤና አገልግሎት፣ ጥራት ያለው ትምህርት፣ እነዚህ ገደቦች ምርታማነትን ይቀንሳሉ፣ የግሉን ዘርፍ እድገትም ይገድባሉ ሲሉ በዝርዝር ያብራራሉ። በስምንተኛ ደረጃ የተቀመጡ የድህነት ምክንያት ደግሞ የውጭ ምንዛሬና የዕዳ ገደቦች ናቸው ይላሉ። ዶክተር አክሎግ ይህንን ነጥብ ሲያብራሩትም ኢትዮጵያ ተደጋጋሚ የውጭ ምንዛሬ እጥረት አጋጥሟታል። ይህም በከፊል ውስን የሆነውን የውጭ ምንዛሬ እንደ ቤተ መንግስቶች ባሉ አንጸባራቂ ፕሮጀክቶች፣ ድሮኖችና ሚሳኤሎች መግዣና ረብ የለሽ የሎጂ ግንባታዎች መዋያ መደረጋቸው የበለጠ ችግሩን አባብሶታል። በአጠቃላይ ይህ ችግር የተባባሰው ወታደራዊ መሳሪያዎች ግዢ ላይ በተሳሳተ ሁኔታ በመዋል የተከሰተ ነው። ያደረሱ ጉዳት ደግሞ ውጤቶቹ ሲታዩ በገቢ ንግድ ላይ ገደቦች፣ የኢንዱስትሪ ምርት መቀነስ፣ የግል ኢንቨስትመንት መዘግየትና የዋጋ ግሽበት ጫና ዋናው ነጥብ ነው። የአየር ንብረት ለውጥና ተደጋጋሚ ድርቅ የኢትዮጵያን ኢኮኖሚ በመጉዳትና የህዝብን ድህነት በማባባስ ሌላው ምክንያት ሆኖ ይቀርባል ሲሉ የኢኮኖሚ ተንታኙ ዶክተር አክሎግ ይናገራሉ። ኢትዮጵያ ለአየር ንብረት ቀውሶች በከፍተኛ ሁኔታ ተጋላጭ ናት። ተደጋጋሚ ድርቆች መከሰታቸው ደግሞ የግብርና ምርት፣ የእንስሳት ምርት፣ የቤተሰብ ገቢ መቀነስና ዘላቂ የደህንነት ዋስትና እንዳይኖር ያደርጋል። ይህን ችግር የሚያባብሰው ደግሞ የአብይ አህመድ መንግስት ለዚህ ችግር መፍትሄ ከመስጠት ይልቅ ችግሩን መደበቅና የተሳሳተ የልማት ሪፖርት ማቅረብን ነው የሚመርጠው። ይህ መሆኑ ደግሞ ከችግሩ ባለፈ የስርዓቱን ጭካኔ የሚያሳይ ያደርገዋል ብለዋል። ዶክተር አክሎግ አክለውም ከአየር ንብረት ጋር የተያያዙ አደጋዎች የሰብአዊ እርዳታ ፍላጎትንና በዓለም አቀፍ እርዳታ ላይ ያለውን ጥገኝነት ይጨምራሉ። ይህም ከድሆች ሁሉ ይበልጥ ድሃ የሆኑትን ሰዎች ክፉኛ እንደሚጎዳቸው የአይፒሲሲ ስድስተኛው የግምገማ ሪፖርት የዓለም እርሻ ድርጅትና የዓለም ምግብ ፕሮግራም በሪፖርታቸው አገልጠውታል ሲሉ ተናግረዋል። በ10ኛ ደረጃ የተቀመጠው የችግሩ ምንጭና ምክንያት ደግሞ የሰው ሀብት ገደብ መሆኑን ምሁሩ ይገልጻሉ። ማስረጃቸውን ሲያቀርቡም ባለፉት 2 አስርት ዓመታት የትምህርት ቤት ምዝገባ በከፍተኛ ሁኔታ ቢሻሻልም አሁንም ዋና ዋና ተግዳሮቶች አሉ። የትምህርት ውጤት፣ የህፃናት የምግብ እጥረት፣ የጤና አገልግሎት ተደራሽነት፣ የወጣቶች ስራ አጥነት፣ የክህሎትና የስራ ገበያ ፍላጎት አለመጣጣም ዋናው ነጥብ ነው። በመንግስት የሚመሩ
ጦርነቶች በገጠሩ ህዝብ ላይ ከፍተኛ ስቃይ አድርሰዋል። ሲቪሎችን ገድለዋል። ማህበራዊና ኢኮኖሚያዊ መሰረተ ልማቶችንም አውድመዋል። ይህም በግምት 11 ሚሊዮን ወጣቶች ትምህርት ቤት መሄድ እንዳይችሉ በማድረግ ችግሩን አባብሶታል። ከዚህም መካከል 4.5 ሚሊዮን የሚሆኑት በአማራ ክልል ይገኛሉ። እነዚህ ሁኔታዎች የሰራተኛ ምርታማነትንና ፈጠራን ይገድባሉ በማለት የኦህዴድ ብልጽግና መንግስት በኢትዮጵያ ላይ ያደረሰውን ቀውስ በዝርዝር አስቀምጠዋል። ቀጣዩን ክፍል በሌላ ጊዜ ይዘን የምንመለስ ይሆናል። ዓለም በዚህ ሰዓት ዓለም በአሁኑ ወቅት በጂኦፖለቲካ ፍጥጫዎች፣ በኢኮኖሚ ውጥረትና ጦርነት እንዲሁም በተፈጥሮ አደጋዎች ከባድ አደጋ ውስጥ ገብታ ትገኛለች። በተለይም በዩናይትድ ስቴትስና በኢራን መካከል ያለው ወታደራዊ ግጭት ወደ ከፋ ደረጃ በመሸጋገሩም የአሜሪካ ጦር በኢራን ወታደራዊ መሰረተ ልማቶች ላይ ተከታታይና የበረታ አየር ጥቃት በመሰንዘር ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕ በቴህራን ላይ አሁንም ጠንካራ ወታደራዊ እርምጃ እንደሚወስዱ እየዛቱ ይገኛሉ። ይህ ውጥረት ለዓለም አቀፍ የባህር ትራንስፖርት ወሳኝ በሆነው የሆርሙዝ ስትሬት ላይ ከፍተኛ እንቅስቃሴ መስተጓጉልን ፈጥሯል ሲል ሮይተርስ ዘግቧል። ሁኔታው የበለጠ አባባሰው ደግሞ የየመን ሁቲዎች በባብል ኤልመንድ በኩል በሚያልፈው የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸው ማሳወቃቸውን ተከትሎ ነው። ይህ ስትራቴጂካዊ የውሃ አካላት ላይ የተደቀነው ስጋት ዓለምን የነዳጅ አቅርቦት በመፈታተኑም በአንድ በርሜል ድፍድፍ ነዳጅ ዋጋ $100 በላይ እንዲያሻቅብና በዓለም አቀፍ ገበያ ላይ አዲስ የኢኮኖሚ ስጋት እንዲያንዣብብ አድርጎታል። በሌላ በኩል በአውሮፓ አህጉርና በሩሲያ እንዲሁም ዩክሬን መካከል የሚደረገው ጦርነት የሚፈጠሩ የፖለቲካና ወታደራዊ ግጭቶችም ተባብሰዋል። የአውሮፓ ህብረት በሞስኮ ላይ ያለውን ጫና የበለጠ ለማጠናከር 21ኛውን ማዕቀብ ፓኬጅ ያሳለፈ ሲሆን በሩሲያ ነዳጅ ላይ ተጥሎ የነበረውን የዋጋ ገደብ ለተጨማሪ 1 ዓመት አራዝመዋል። በውጊያው የዩክሬን ድሮኖች በሴንት ፒተርስበርግ በሚገኝ የሩሲያ ቁልፍ መጋዘኖች ላይ ጥቃት ፈጽመው ከፍተኛ ቃጠሎ ማስከተላቸው የተሰማ ሲሆን ሩሲያ በበኩሏ በኪየቭ አቅራቢያ በሚገኝ የድሮን ኤግዚቢሽን ላይ በሰነዘረችው ኃይለኛ ሚሳኤል ጥቃት የ10 ሰዎች ህይወትም ተቀጥፏል ተብሏል። ይህ በእንዲህ እንዳለ ከአትላንቲክ ማዶ የሚወጡ ዘገባዎች እንደሚያመላክቱት የትራምፕ አስተዳደር በግዳጅ ጉልበት ብዝበዛ ህጎች አልተገበሩም ባላቸው በርካታ የንግድ አጋሮች ላይ አዳዲስ ታሪፍ ማዕቀቦችን መጣሉ የኢኮኖሚክ ጦርነት እንዲነሳ ተደርጓል ነው የተባለው። ይህም የአውሮፓ ህብረት በቴክኖሎጂ ግዙፍ ኩባንያ ጎግል ላይ የ890 ሚሊዮን ዩሮ ቅጣት መጣሉን ተከትሎም ፕሬዚዳንት ትራምፕ ህብረቱ ላይ አዲስ ምርመራ እንዲጀመር በመዛታቸው በሁሉም ወገኖች መካከል አዲስ የንግድ ፍጥጫና ጦርነት አዣቧል ተብሏል። በተፈጥሮ አየር ንብረትና በዓለም አቀፍ ተቋማት በኩል አሳሳቢ ክስተቶችም ተመዝግበዋል። በደቡብ አውሮፓ በተለይም በማድሪድና በቦርዶ አቅራቢያ በተቀሰቀሰ ከባድና ቁጥጥር ባጣ የሰደድ እሳት ምክንያት ከ140 ሺህ በላይ ሰዎች መኖሪያቸውን ጥለው ለመፈናቀል ተገደዋል። በዲፕሎማሲውና በፍትህ መድረኩ በኩል ደግሞ ዓለም አቀፍ የወንጀለኞች ፍርድ ቤት ICC ዋና አቃቤ ሕግ ካሪም ካን ከስነ ምግባር ግድፈት ጋር በተያያዘ ከኃላፊነታቸው መነሳታቸው ተሰምቷል። ይህ ውሳኔ በዓለም አቀፍ ተቋማት ታሪክ ውስጥ ትልቁ መነጋገሪያና ድንጋጤ የፈጠረ አዲስ ክስተት ነው ሲል አልጀዚራ በሰፊው አስነብቧል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።